ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ፕሮግራማችን አሁን ጀምሯል። በዛሬው የብስራት ፕሮግራማችን አርባ ምንጭ ከተማ ለምን ውጤት አጣ በሚለው ርዕሰ ጉዳይ ላይ ቆይታ እናደርጋለን። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና አንተነህ ታረጋ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት አለ? ሰላም ሁሉ ሰላም መልካም። በሲቢ ኢትዮጵያ ፕሪሚየር ሊግ እንግዲህ በውጤታማነት ጉዞዎች ወይም ደግሞ ውጤት ያጡ ክለቦች በሂደት እየተለዩ ነው የሚገኙት። ከነዚህ መካከል ዛሬ ታዲያ አርባ ምንጭ ከነማ አንደኛው ነው። አርባ ምንጭ ከተማ ለምን ውጤት አጣ በሚለው ርዕሰ ጉዳይ ላይ ዛሬ ቆይታ እናደርጋለን። እንግዲህ አርባ ምንጭ ከተማ እስካሁን በተደረጉት የሲቢ ኢትዮጵያ ፕሪሚየር ሊግ አንድም ጨዋታ ማሸነፍ አልቻለም። ያላሸነፈው ብቸኛው ክለብም እሱ ነው። አሰልጣኝ ቀያሪውም አድርጓል። ስለዚህ በአርባ ምንጭ ከተማ ዙሪያ የሚነሱ ጉዳዮችን እናነሳለን። በተለይም ደግሞ ከአመራሮች ጋር በተያያዘ ከአስተዳደራዊ ጉዳዮች ጋር በተያያዘ አንዳንድ ሀሳቦችን እያነሳን ቆይታ እናደርጋለን። የአመራር አለመረጋጋቶች አሉ፣ የአስተዳደራዊ ጉዳዮች አለመረጋጋት አሉ። እነሱን ጉዳዮች እናነሳለን። ይህ አስተዳደራዊ ጉዳይ ለክለቡ ላይ ያሳደረው ተጽዕኖስ ምንድን ነው የሚለው በውጤቱ ላይ በሚዲያ ላይ በሚያሳየው እንቅስቃሴዎች ተጽዕኖዎችን እያሳደረን የሚገኝ ይህንን ጉዳይ እያየን በዛሬው ስራታ ፕሮግራማችን ቆይታ እናደርጋለን። እንግዲህ አርባ ምንጭ ከተማ በኢትዮጵያ ፕሪሚየር ሊግ የራሱ ታሪክ ያለው እጅግ በጣም በርካታ ደጋፊዎች ያሉት በርካታ ተጫዋቾችን ለክለቡ ብቻ ሳይሆን ለኢትዮጵያ እግር ኳስ ያበረከተ ታላላቅ የሚባሉ ስመጥር ተጫዋቾችን ያፈራ ከተማ ከመሆኑ ጋር ተያይዞ አሁን ላይ ያለበት ወቅታዊ ሁኔታ ክለቡን የሚመጥን አይደለም። ስለዚህ ክለቡ እዚህ ችግር ውስጥ እዚህ የውጤት ቀውስ ውስጥ እንዴት እና ለምን ሊገባ ቻለ የሚለውን ጉዳይ ዛሬ በስፋት እንመለከታለን። በርከት ያሉ የኢትዮጵያ እግር ኳስ ተጫዋቾችን ያፈራ ክለብ ነው አርባ ምንጭ ከተማ። ግን ከጊዜ ወደ ጊዜ አርባ ምንጭ ከነማ ምናልባት ላለመውረድ የሚጫወት እየተቸገረ ያለ ቡድን እንደሆነ ባለፉት 2 ዓመታትም ያንን ተመልክተናል። አሁንም ያንኛውን ነገር ሳይቀረፍ ገና ከጅምሩ እንደዚህ አይነት የውጤት ቀውስ ውስጥ ገብቷል። ይህ ለምን ሆነ የሚለው ጉዳይ ያው ብዙዎች የሚጠብቁት ጉዳይ ነው። ምናልባት ከአመራር ጋር በተያያዘ የሚነሱ ጥያቄዎች አሉ። በተለይ አለመረጋጋት ተያይዞ ይህ ለምን ሆነ አርባ ምንጭ ከተማ ከትናንት ዛሬ ለምን አልተሻለውም የሚለውን ጉዳይ በመጀመሪያ እንመልከት። ምናልባት ምክንያቱ ምንድነው? እዚህ ውጤት ቀውስ ውስጥ ለመገኘቱ የሚነሱ ምክንያቶች ያሉ፣ በርከት ያሉ ምክንያቶች እንዴት እዚህ ውስጥ ሊገባ ይችላል የሚለውን ጉዳይ እናንሳለን። እንግዲህ ሁለት ነገሮችን ነው የምናየው፣ በሜዳና ከሜዳ ውጪ ያሉ ነገሮችን እንመለከታለን። በዋናነት ግን የምንመለከተው ከሜዳ ውጪ ያለውን መዋቅራዊ የሆነውን ችግር ይሆናል። እንግዲህ አርባ ምንጭ ከተማ አሁን ላይ ባደረጋቸው 12 የሊግ ጨዋታዎች ውስጥ ያገኘው 6 ነጥብ ብቻ ነው። እንግዲህ ማግኘት ከነበረበት 36 ነጥብ እንግዲህ ያገኘው 6 ብቻ ነው። ይህ ደግሞ በክለቡ እግር ኳስ ታሪክ ውስጥ እጅግ ደካማው ሊባል የሚችል ውጤት ነው። ባለፉት 4 ዓመታት እንግዲህ ኢትዮጵያ ፕሪሚየር ሊግ ላይ ተሳትፏል አርባ ምንጭ ከተማ። በእነዚህ ጊዜያት እንደዚህ አይነት ደካማ ውጤት አምጥቶ አያውቅም። ምናልባት አሁን የተመዘገበው ውጤት ሊመሳሰል የሚችለው 2010 ላይ ክለቡ ከፕሪሚየር ሊግ ሲወርድ በመጀመሪያ 10 ጨዋታዎች ካስመዘገበው ነጥብ ጋር ነው። 2010 ላይ ቡድኑ ከፕሪሚየር ሊጉ ሲወርድ በመጀመሪያ 10 ጨዋታዎች ያገኘው ነጥብ 6። አሁን ደግሞ በመጀመሪያው 10 ጨዋታዎች ያገኘው ነጥብ 5 ነው። ከባለፈው አንድ የወረደ ነው። በ12 ጨዋታውን 6 ነጥብ ላይ ደርሷል። ስለዚህ ውጤቱን ስታይ እጅግ በጣም የወረደ ውጤት ነው ብሎ መናገር ይቻላል። በዘንድሮ የውድድር ዘመን እንግዲህ አርባ ምንጭ ከተማ በሜዳ ላይ ያለውን ሁኔታ ከተመለከተ በቀላሉ ጎል የሚቆጠርበት በቀላሉ ደግሞ ጎሎችን የሚያስተናግድ ቡድን ሆኖ ነው የምናገኘው። እንግዲህ አርባ ምንጭ ከተማ በእነዚህ ባደረጋቸው ጨዋታዎች 1.09 የጎል እድሎችን ይፈጥራል። ነገር ግን ከዛ ውስጥ የሚያስቆጥረው ከግማሽ በታች የሆነውን ነው። በአንጻሩ ተቃራኒዎች 1.29 የጎል እድሎችን ወይም ኤክስጂዎችን ይፈጥራሉ። 1.17 ጎል ይቆጠርበታል። ተጋጣሚዎቹ ከሚፈጥሩት
የጎል ዕድል ውስጥ 91% የሚሆነው በአርባ ምንጭ ከተማ ላይ ይቆጠራል። እነዚህ ቁጥሮች ናቸው እንግዲህ አርባ ምንጭ አሁን ላይ ላለበት ደረጃ እንዲደርስ ያደረገው። ጠንካራ የተከላካይ ክፍልም የለውም፣ ጠንካራ የአጥቂ ክፍልም የለውም። ይሄው ንጽጽር ከአምናው ጋር ስታነጻጽረው እንደዚሁ በጣም የወረደ ሆኖ እናገኘዋለን። ዘንድሮ ላይ አርባ ምንጭ ላይ የተመለከትነው መልካም ነገር ሊባል የሚችለው የቡድኑ የኳስ ቁጥጥር ከአምናው በጣም የተሻለ የኳስ ቁጥጥር ያደርጋል። ብዙ ጊዜ እንግዲህ በኳስ ቁጥጥር የበላይነት የሚወስዱ ቡድኖች ብዙ ጊዜ ጎሎች የማስቆጠር የአሸናፊነት ቅድሚያውን የመውሰድ እድል ያላቸው ቡድኖች ናቸው። ነገር ግን የአርባ ምንጭ የኳስ ቁጥጥር ለውጤታማነት የተመቸ አልነበረም። ከዛ ውጪ አርባ ምንጭ በብዙ ነገሮች ዘንድሮ ላይ የሚጠበቅበትን ነገር ማድረግ ያልቻለ ቡድን ሆኖ እናገኘዋለን፣ በሜዳ ላይ ባለው እንቅስቃሴ ማለት ነው። ከዚህ አንጻር እንግዲህ ክለቡ የአሰልጣኝ ስንብት ማድረጉ በሜዳ ላይ ከተመዘገበው ውጤት አንጻር ተገቢና ትክክል ነው ብለህ ልትወስድ ትችላለህ። በቃ ውጤቱ የሚናገረው ያንን ነው። ይሄ ቡድን እንግዲህ በአብዛኛው አምና የነበሩትን ልጆች ነው ዘንድሮ የሚያያዘው። ቡድኑ ከአመት ዓመት እየበሰለ እያደገ መሄድ ያለበት ቡድን ነው። አብዛኞቹ ተጫዋቾች 3 እና 4 ዓመት ከቡድኑ ጋር መቆየት የቻሉ ተጫዋቾች ናቸው ቡድኑ ውስጥ ያሉት። ስለዚህ ከዚህ አንጻር ቡድኑ እያደገ እንጂ እየወረደ መምጣት የለበትም ተብሎ ይታመናል። አሰልጣኙንም ከመሰናበታቸው በፊት በዚህ ጉዳይ ላይ ሳወራቸው ይህንን አረጋግጠዋል። እያደገ የሚሄድ ቡድን ሊኖርን ይገባል፣ በዛ ደረጃ እየሄድን አይደለም፣ ነገር ግን እናስተካክላለን ብለው ነበረ። ነገር ግን ያ ሳይሆን ቀርቷል። ስለዚህ አርባ ምንጭ እያደገ መሄድ ሲገባው ለምንድን ነው እየወረደ የመጣው የሚለው ዋናው ጥያቄ አሁን እሱ ይመስለኛል። ከዛ በፊት ግን አንድ አስገራሚ ነገር ልንገርህ። አርባ ምንጭ ከተማ 2014 ከ4 ዓመት የከፍተኛ ሊግ በኋላ ፕሪሚየር ሊጉን የተቀላቀለው 2014 ላይ ነበር። አርባ ምንጭ 2014 ላይ ቡድኑን ሊጉን ሲቀላቀል ብዙ ጊዜ በኢትዮጵያ ፕሪሚየር ሊግ ውስጥ ከከፍተኛ ሊግ ወደ ፕሪሚየር ሊግ የሚመጡ ቡድኖች በጣም የሚቸገሩት በሊጉ ለመቆየት፣ ብዙዎቹ በመጡበት ዓመት ይወርዳሉ። አርባ ምንጭ ግን በመጣበት ዓመት ላይ ጥሩ ሊባል የሚችል ውጤት ነው ያስመዘገበው። 40 ነጥብ ምናምን በመያዝ 8ኛ ደረጃ ሆኖ ነው ያጠናቀቀው። ነገር ግን አርባ ምንጭ በሁለተኛው ዓመት ላይ ግን ይሄው ውጤት እያደገ መሄድ ሲገባው ቡድኑ ከሊጉ ተሰናበተ፣ ወረደ። እንደገና ወርዶ በአመቱ የው አሰልጣኝ በረከት ደግሞ ቡድኑን ይዞት መለሰው ወደ ላይ። አሁንም አርባ ምንጭ በመጣበት ዓመት ላይ በተመሳሳይ በሊጉ ላይ ይቸገራል ተብሎ ሲባል ጠንካራ ተፎካካሪ ሆኖ ጥሩ ውጤት ይዞ አጠናቀቀ። ዘንድሮ ደግሞ ላለመውረድ እየተጫወተ አርባ ምንጭ አሰልጣኙም በርካታ ጊዜያቶች ነበሯቸው። ምናልባት ከቆይታ አንጻርም አሰልጣኙም ከቆይታ ሁለቱንም ጊዜ አሁን ያን ጊዜም አሰልጣኝ መሳይ ተፈሪ ነው የነበረው የቡድኑ አሰልጣኝ መሳይ ተፈሪ ከቡድኑ ጋር ከ5 ዓመት በላይ ቆይቶ ከበረከት እንዲያውም በተሻለ ከቲሙ ጋር አሰልጣኝ መሳይ ግን የኮች በረከትም ትንሽ ጊዜ የሚባል አይደል? አዎ ኮች በረከትም እኮ አሁን ቢያንስ እንግዲህ ስታጠቃልለው ቆይታውን ወደ 2 ዓመት ምትለው 3 ዓመት ምትለው 2015 ያ ከመሳይ የተወሰነ 5 ጨዋታ ምናምን ሲቀር ነው የተረከበው ቡድኑ። ከዛ በኋላ ይዞ ቆይቷል። እርግጥ ነው ምንም ቀላል ልትለው የምችለው ቆይታ አይደለም። ነገር ግን እነዚህን አሰልጣኞች ይዞ አብዛኛው ስብስቡን ይዞ ግን በየሊጉን በተቀላቀለ በሁለተኛው ዓመት ላይ የመውረድ አደጋ ያጋጥመዋል። ይሄ ቡድን ምንድን ነው ችግሩ? አርባ ምንጭ እያደገ መሄድ ሲገባው እየወረደ የሚመጣው ለምንድን ነው የሚለውን ቀጥለን እንመለከታለን ማለት
አዎ በደንብ ለምንድን ነው የሚለው መሰመር ያለበት ጉዳይ ነው። ምክንያቱም ከተጫዋቾች ቆይታም አንፃር ከአሰልጣኞች ቆይታም አንፃር የሆነ ነገር ሊኖረው ይገባ ነበር አርባ ምንጭ ከተማ ያንን ማድረግ አልቻለም። ስለዚህ ያ ደግሞ ብዙ አሉታዊም አዎንታዊም ነገሮች ይኖሩታል። ያንን ላለማድረጉ ምክንያቶች የሚጠቀሱ ምክንያቶች ብዙ ናቸው። በተለይ ወይ የተጫዋቾቹ ዝውውር ከአሰልጣኞች ቆይታ አንፃር ያስተዳደሩ ጉዳዮችም የሚነሱ ጉዳዮች አሉ። ያንን ላለማድረጉ በርከት ያሉ ተጫዋቾች አብረው የቆዩ ተጫዋቾች አሉ። ከልምድም አንፃር የምናነሳቸው በርከት ያሉ ተጫዋቾች አሉ። ግን አሁንም ላለመውረድ የሚጫወተውን አርባ ምንጭ ከነማን ነው እየተመለከትን ያየነው። ከአመት ወደ አመት መሻሻል ሳይሆን እየቀነሰ የሚመጣ ወይም ደግሞ ከዛም ባስ እያለ የሚመጣበት ሁኔታ በደንብ እየተመለከትን ነው ያለነውና ምናልባት ይሄ ከተጫዋቾች ዝውውር ፖሊሲም ጋር ተያይዞ ወይም ደግሞ ከአስተዳደር ጋር ተያይዞም የሚነሱ ጉዳዮች አሉ። እንደ ምክንያት የሚጠቀሱ ጉዳዮች አሉና ያ ምክንያቱ ምንድነው የሚለውን እንመልከተው በደንብ። እንግዲህ ቀደም ሲል እንደገለጽኩልህ ሁለቱን አመት ላይ በሁለተኛው አመት ላይ ደካማ ውጤት በማምጣታቸው አሰልጣኝ መሳይ ተፈሪ አሁን ላይ አሰልጣኝ በረከት ደሙም ከቡድኑ እንዲሰናበቱ ተደርገዋል። ወደ አሁኑ ጉዳይ ግን ስንገባ እንግዲህ አሁን ላይ ውስጥ አዋቂ ምንጮችን ባደረሱ መረጃ ለቡድኑ አሁን ላለበት ደረጃ መድረስ ቁልፉና ዋናው ምክንያት ተብሎ የተቀመጠው በአሰልጣኙና በአመራሩ መካከል አለመግባባትና ጣልቃ ገብነት ነው ቡድኑ እዚህ ቀውስ ውስጥ የከተተው የሚል ነገር ነው። እንግዲህ በእግር ኳስ ውስጥ አመራሩና አሰልጣኙ ሲጣሉ የሚጎዳው ቡድኑ ነው፣ የሚጎዱ ተጫዋቾቹ ናቸው። እንግዲህ በእግር ኳስ ውስጥ አመራር እንደ አንጎል ተደርጎ ይወሰዳል። ተጫዋች አሰልጣኝ ደግሞ እንደ ልብ ተደርጎ ይወሰዳል። አንጎልና ልብ ሲጣሉ ደግሞ መላው አካል ሽባ ይሆናል። አሁን አርባ ምንጭ ላይ እየሆነ ያለው ይህ ነው። እንግዲህ አርባ ምንጭ ከተማ እግር ኳስ ክለብ በኢትዮጵያ ፕሪሚየር ሊግ ላይ በኢትዮጵያ እግር ኳስ ላይ ልምድ ያለው ትልቅ ክለብ ነው። ነገር ግን በክለቡ ውስጥ ያለው የአሰራር ስርዓት መዋቅራዊ እና አደረጃጀቱ ደካማ ሊባል የሚችል ነው ብለው ነው የነገሩኝ የታማኝ ምንጮቻችን። እንግዲህ በአሰልጣኙና በአመራሩ መካከል የተፈጠረው አለመግባባት ምንድን ነው የሚለው ስናነሳ መነሻው ከባለፈው የውድድር ዘመን አንስቶ ነው። እንግዲህ ባለፈው የውድድር ዘመን ታስታውስ እንደሆነ 46 ጨዋታዎችን ነጥብ ማግኘት አልቻለም ነበር። ያን ተከትሎ የክለቡ ስራ አመራር ቦርድ ረዳት አሰልጣኙንና የቡድን መሪውን አሰናብቶ ነበር። እንግዲህ ለአንድ ቡድን ድክመትም ሆነ ጥንካሬ ሁልጊዜም ዋናውን ሚና የሚወስደው ዋና አሰልጣኙ። ነገር ግን ዋና አሰልጣኙ እያለ የቡድን መሪውንና ረዳት አሰልጣኙን ማሰናበት ምን ማለት ነው? ለጣልቃ ገብነቱ ትልቁ ማሳያ ይሄ ነው። እነዚህ አሰልጣኞች የቡድን መሪ አልጠቀመኝም አልረዳኝም ብሎ ማለት ያለበት አሰልጣኙ ነው። ነገር ግን እሱ ምንም ባላለበት ሁኔታ እነዚህ ሰዎች እንዲነሱ ተደረገ። በተደጋጋሚ ጊዜ ዋና አሰልጣኙ ውሳኔው እንዲቀለበስ ጥያቄ ያቀርባል። ግን ከዛ አልፎ ተርፎ ክቡር ከንቲባው ጋር ደብዳቤ ጭምር ይዞ ገብቶ ይሄ ውሳኔ የማይቀለበስ ከሆነ ከኃላፊነቴ ይለቃሉ ብሎ ጠይቋል። ግን በአንድ ትዕዛዝ ደብዳቤን ይዘ ከዚህ ቢሮ ውጣ ነው የተባለው። ይህን ሀሳብን ቀይር ነው የተባለው። ባላመነበት ሁኔታ አሰልጣኙ ከቡድኑ ጋር ቀጥሏል። ያለ መግባባቱ መነሻ ዋናው መነሻ ምና ላይ ይጀምራል። ውሉን ሳያድስም ጭምር ተጫዋቾች ሲፈርሙ ነበር። ተጫዋቾች በጣም ገራሚው ነገር አሰልጣኙ ውሉን ሳያድስ ባላደሰበት ሁኔታ
ያንተ ይደርሳል እየተባለ ሂደቱ ካለቀ በኋላ ነው። አዎ ከዛ በኋላ ከፈረመን በኋላ ልጆች ፈርመው እስኪጨርሱ ወደ በኋላ ላይ እመጣለሁ ብዬ ነው ከዝውውር ጋር ተያይዞ ስለሚመጣ። ይሄ ግን የአሰልጣኝ መብት ነው። የትኛውም ዓለም ላይ የትኛውም ሀገራት ላይ ብትሄድ ረዳቶቹን የመምረጥ የማደራጀት ኃላፊነት የዋና አሰልጣኝ። አርባ ምንጭ ይሄን ኃላፊነት ብቸኛው መብቱ የማይነካ የማይደራደርበት መብቱ ይሄ ነው። ይሄን መብቱን ግን ክለቡ ነጥቆታል። የክለቡንም ታሪክ ወደ ኋላም ስትሄድ ዋና አሰልጣኝ የሚመርጠው ክለቡ ስራ አመራር ቦርድ፣ ምክትሎቹ ዋና አሰልጣኙ ነው ሲሾም ነው። አሁን ግን ይሄ ያልተደረገ በአዲሱ የውድድር ዘመን ላይም ስትመጣ ይሄ ነገር እንዲስተካከል አሰልጣኙ ጠይቋል። ነገር ግን ቦርዱ ይሄን ሊያደርግለት አልቻለም። የተመደቡት አሰልጣኞች ደግሞ በፕሪሚየር ሊጉ ላይ ምንም ልምድ የሌላቸው ናቸው። ቡድኑ ውጤት አጥቷል እያልክ እንደገና ደግሞ በፕሪሚየር ሊጉ ላይ ምንም ልምድ የሌለውን አሰልጣኝ መመደብ ለማን እየታሰበ ነው? ምንድነው የተፈለገው ብለህ እንድትጠይቅ ያደርጋል። በጣም የሚያሳዝነው የአርባ ምንጭ ከተማ መዋቅራዊ ችግር እንዳለበት፣ ግለሰቦች እንደፈለጉ የሚያሽከረክሩት ክለብ እንደሆነ የምታውቀው በወቅቱ ደጉ ደበበና ገረሱ ሸመና ከዛ ኃላፊነት ሲነሱ የክለቡ ጽሕፈት ቤት ስራ አስኪያጅ እዛ ቦታ ላይ አይመጥኑም ተብለው የቡድን መሪ እንዲሆኑ ተደረገ። እንግዲህ እዛ ጋር አይመጥንም ያልከውን ሰው እዚህ ጋር አምጥተህ ደግሞ ቡድን መሪ ማድረግ ምን ማለት ነው? አልሸሹም። እሱ ብቻ አይደለም፣ እኚህ ሰው ከትንሽ ጊዜ በኋላ ደግሞ ከክለቡም እንዲሰናበቱ ተደረገ። እንግዲህ እዛ ኃላፊነት በነበሩበት ሰዓት ላይ ብዙ የሚባልባቸው ሰው ናቸው። እኚህ ሰው ግን በኋላ ላይ ወደዚህ ያሸሹት። ከዛ በኋላ ደግሞ ከክለቡ እንዲወገድ የተደረገበት ሁኔታ ነው ያለው። አሁንም ያሉት አዲሱ ስራ አስኪያጅ አዲስ አልላቸውም፣ ከዚህ በፊት ክለቡ ላይ የነበሩ ናቸው። አሁን ላይ የክለቡ ስራ አስኪያጅ እሳቸው ነው አዲስ ሾመዋል። አዲስ የተሾሙት ስራ አስኪያጅም ቢሆኑ አሁን ላይ ምንም የማድረግ ስልጣን የላቸውም። በቦርዱ አባላት መካከል የተፈጠሩ ልዩነቶች አሉ። በተለይም በዋናው ፕሬዝዳንትና በምክትሉ ፕሬዝዳንት መካከል የተፈጠረ አለመግባባት በመኖሩ ምክንያት አሁን የመጡትም ስራ አስኪያጅ በሙሉ ስልጣንና ኃላፊነት እንዲሰሩ፣ በተለይ ከፋይናንስ ጋር በተያያዘ ምንም አይነት ውሳኔ እንዳይወስኑ የተደረገበት ሁኔታ እንዳለ በጣም እጅግ ቅርብ የሆኑ ታማኝ ምንጮቼ ነግረውኛል። ይሄ ብቻ አይደለም። ሌላው በጣም ያነጋግረው ነገር በአርባ ምንጭ ከተማ ክለብ ውስጥ አሁን ላይ በየትኛውም የኢትዮጵያ ፕሪሚየር ሊግ ክለብ ብትሄድ ማታገኘው አሰራር አለ። እንግዲህ ቀደም ባሉት ጊዜያት በኢትዮጵያ እግር ኳስ ውስጥ እያንዳንዱ ክለብ ቀደም ሲል በተጫዋችነት ያሳለፉ ወይም በአሰልጣኝነት ያሳለፉ ሰዎችን ያሰባስብና ቴክኒክ ኮሚቴ ብሎ አዋቅሮ የክለቡን ቴክኒካል የሆኑ እንቅስቃሴዎችን እንዲከታተል ምክረ ሀሳቦችን እንዲያቀርብ ያደርግ ነበር። አሁን ግን እግር ኳስ እያደገ ሲመጣ እግር ኳስ የሙሉ ጊዜ ስራ ሲሆን ግን ይህ አሰራር የትም አያደርስም። ተጠያቂነትና ኃላፊነት ያለው ሰው መመደብ አለበት፣ መቀጠር አለበት። የሙሉ ጊዜ ስራ ነው ተባለና ቴክኒክ ኮሚቴ የሚባለው ነገር እንዲፈርስ ተደርጎ ቴክኒክ ዳይሬክተር እንዲቀጠር ተደረገ። ካፍም ፊፋም ይሄንን ነው የሚያበረታቱት። አሁን ላይ አርባ ምንጭ ላይ ግን አሁን ቀደም ሲል ቴክኒክ ዳይሬክተር ተብሎ የተመደበ ሰው ነበር። ይሄ ሰው አርባ ምንጭ ውስጥ ያለ አንድ ዩኒቨርሲቲ ውስጥ መምህር ነው። እሱ ሁለት ቦታ ደሞዝ እንዴት ይበላል የሚል ተቃውሞ ተነሳና ሁለት ቦታ ፔሮል ይበላል፣ እዚህ ቴክኒክ ዳይሬክተር ነው፣ እዛ ደግሞ መምህር ነው፣ እንዴት የሚል ቅሬታ ተቃውሞ ሲነሳ ከኃላፊነቱ እንዲነሳ
ተደረገ። በምትኩ የስፖርት ሕክምና ባለሙያ የሆነ ሰው ደግሞ አሁን ላይ የክለቡ ቴክኒክ ዳይሬክተር ተደርጎ ተሾመ። ቀደም ሲል የነገርኩ ሰው መምህሩ፣ የዩኒቨርሲቲ መምህሩ ከዚህ ቦታ ላይ በመነሳቱ ተነስቷል ብያለሁ አይደለ? ዞር አደረጉና ይህን ሰው ለመጠበቅ ሲባል ደግሞ 3 አባላት ያለው ቴክኒክ ኮሚቴ ተብሎ ደግሞ ተቋቋመ። ለብቻው እንደገና ቴክኒክ ኮሚቴ አለ፣ ቴክኒክ ዳይሬክተር አለ። አሁን እነዚህም ተቋቁሟል። እነዚህም የተቋቋሙት አሁን ክለቡን ቴክኒካሊ የሆኑ እንቅስቃሴ ክለቡ እንግዲህ የሴት ቡድን አለ፣ የወጣት ቡድን፣ የታዳጊ ቡድን ምናምን አለ። እነዚህም ቡድኖች በቅርብ እንዲከታተሉ፣ እንዲቆጣጠሩ፣ ምክረ ሀሳብ እንዲሰጡ፣ እንዲያግዙ ነው። ነገር ግን በረከት ደግሞ እስከተሰናበተበት ጊዜ ድረስ ምንም አይነት እገዛ ከነዚህ ሰዎች አግኝቶ አያውቅም። ግምገማም ተደርጎለት አያውቅም። በቃ ለይስሙላ ተቀምጧል። እነዚህ ሰዎች ምን ተፈልጎ ነው እነዚህ ሰዎች የተቀመጡት? ለቦታ ውስጥ ብቁ ናቸው የሚለውን እንግዲህ ትተን ማለት እዚህ ጋር የሚቀመጥ ሰው አሰልጣኙን የመገምገም የመርዳት አቅም ያለው ቴክኒክ ዳይሬክተር ማለት በጣም 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 ትልቅ ስልጣን፣ ትልቅ ኃላፊነት በአንድ ክለብ ውስጥ የቡድኑን የ10 ዓመት ራዕይ የሚቀርጽ ወደ መሬት በአግባቡ እንዲወርድ የሚያደርግ አቅም ያለው ሰው ነው መሆን ያለበት። አሁን የተመረጡት አሁን የተሾሙት ቴክኒክ ዳይሬክተር ግን ስፖርት ሕክምና ነው የተማሩት። ስለ ቴክኒካል ሊሆኑ ነገሮች ምንም አያውቁት። ሄደው ምንድነው ስራዬ፣ የስራ መዘርዝርም የላቸውም። ምንድነው የሚሰራው ብለው ሄደው አሰልጣኞቹን ነው የሚጠይቁት። በዚህ ደረጃ ያለ ክለብ ነው አርባ ምንጭ ከተማ። ግን ብዙ ሚሊዮን ብሮች ለዚህ ክለብ ይፈሳል። ሌላው አርባ ምንጭ ከተማና አሰልጣኙ የተጣሉበት መሰረታዊ ምክንያት የተጫዋቾች የዝውውር ጉዳይ። የሚገርም ነገር አሁንም በጣም የሚያስቀው ነገር በኢትዮጵያ እግር ኳስ ታሪክ እርግጠኛ ነኝ የመጀመሪያው ነው አርባ ምንጭ ከተማ ክለብ የሚሆኑ። ምክንያቱም እንደዚህ አይነት የተጫዋች መልማይ ኮሚቴ ተቋቁሞ አያውቅም። እኔ እንግዲህ ከ20 ዓመት በላይ ቆይቻለሁ፣ እንደዚህ ሰምቼ አላውቅም። ከ10 በላይ ኮሚቴ አባላት ያሉ አንድ ኮሚቴ ግብረ ኃይል ነው የሚባለው በሌላ አነጋገር በቃ ተቋቁሞ ነበር። 13 ነው 15 ይሆናሉ። ቦርድ ውስጥ አንድ ሰው እንግዲህ ከክቡር ከንቲባው በስተቀር ሁሉም ገብተውበታል። በኢትዮጵያ እግር ኳስ ውስጥ የተለመደው ምን ጊዜም አሰልጣኝ ተጫዋቾችን ያቀርባል። ከዛ በኋላ ቴክኒክ ዳይሬክተር ካለው ከቴክኒክ ዳይሬክተሩ ጋር ይነጋገራል። ከዛ በኋላ ለተደራዳሪ ኮሚቴ ከፋይናንስ ጋር የተያያዘ ጉዳይ በተመለከተ ከልጆቹ ጋር ድርድር የሚያደርግ አንድ ኮሚቴ ሁሉም ክለብ ያዋቅራል። ከቦርዱ ከጽህፈት ቤት እና ከአሰልጣኝ ቡድኑ ይሆንና ተዋቅሮ ቢያንስ ቢበዛ 3 ሰው ነው የሚደረገው። እነዚህ 3 ሰዎች ድርድር እያደረጉ ነው ተጫዋቾች የሚፈርሙት። አርባ ምንጭ ከተማ ባለፈው የውድድር ዘመንና ከዛ በፊት በነበረው ጊዜያትም ሲያደርግ የነበረው ይሄን። በዘንድሮ የውድድር ዘመን ላይ ግን ከ10 በላይ ኮሚቴዎች እዚህ ድርድር ላይ ይገቡ ነበር። መግባት ብቻ አይደለም፣ እነሱ የፈለጉት ተጫዋች ካልሆነ አይፈርም። ወይ በገንዘብ ይጥሉታል፣ ወይ በአንድ ምክንያት ድርድሩን ያፋርሳል። ረዳት አሰልጣኙ እንግዲህ የዋናው አሰልጣኝ ተጠሪ ነው አይደል? ነገር ግን እዚህ ኮሚቴ ውስጥ ገብቶ ግን ለኮሚቴው ነበር የሚያግዘው። በዋና አሰልጣኙና በረዳት አሰልጣኙ መካከል እንኳን መግባባት አልነበረም። ይህን ደግሞ በዋናነት የሚመሩት የክለቡ ምክትል ፕሬዚዳንት ናቸው። ስልጣኑ የተሰጣቸው ለሳቸው። በዝውውር ጉዳይ ውስጥ አሰልጣኙንም የኮሚቴ አባላቶችንም አንዳንዶቹን ለማናገር ሞክሬያለሁ። እንደ ቅድመ ሁኔታ የተቀመጠው ለእያንዳንዱ ደብዳቤ ሲበተን የተደረገው የአካባቢው ልጆች ላይ ትኩረት አድርጋችሁ እንድትሰሩ የሚል
ይሄ እግር ኳስ ነው። ነገር ግን የአካባቢ ልጆችን ካልያዛችሁ አይሆንም የሚል ይሄም እንደ መጥፎ አትውሰደው። እሺ እንደ መልካም ነገር እንዲሁ። ነገር ግን የተባለበት ኢንቴንሽኑ ግን አላማው ግን የአካባቢውን ልጆች መያዝ አይደለም። ከቡድን ውስጥ የማይፈለጉ ሊወጡ የታሰቡ ልጆች ስላሉ እነሱን የመከላከል ስራ ነበር የሚሰሩት አመራሮቹ። በዚህ ምክንያትም ከቡድኑ ሊሰናበቱ የነበሩ ከ3 እስከ 5 የሚደርሱ ተጫዋቾች ከቡድኑ ጋር እንዲቀጥሉ ተደርገዋል። መቀጠላቸው ብቻ አይደለም፣ ከፍተኛ ተከፋዮችም እንዲሆኑ ተደርገዋል። ስለዚህ በዛ ውስጥ የጥቅም ትስስሮች ይኖራሉ ያለ በቃ እንዲቀጥሉ ተደርገዋል። ይቀጥሉ ቢባል እንኳን እነዚህ ልጆች በቃ አቅም አላቸው ብቃት አላቸው ቢባል እንኳን የተከፈላቸው ክፍያ ተገቢና ትክክል አይደለም። ክለቡ ውስጥ ምን ፈጥሯል? ቅሬታ ፈጥሯል። እነዚህ ተጫዋቾች ተጠሪነታቸው ለዋና አሰልጣኙ ነው አይደል? የተጫዋች ተጠሪነት በዋናነት ለአሰልጣኙ ነው። እነዚህ ተጫዋቾች ግን ተጠሪነታቸው የነበረው ለአመራሩ። አሰልጣኙ እዚህ ጋር ለልጆቹ የሚሰጠውን መመሪያ እያንዳንዱ ነገር ለቦርድ አመራሮች ይደርስ ነበር። እንደ ጆሮ ሆነ ያገለግሉ ነበር። እንደ ጆሮ ሆነ። ስለዚህ ለልዩነቱ ትልቁ በአሰልጣኙና በአመራሩ መካከል በቃ እያንዳንዷ ነገር እየደረሰች ቃላት ምልልስ ውስጥ ይገቡ ነበር። ስለዚህ ከእግር ኳስ ከመጫወት በዘለለ ነገር አመላላሾች ያ መሆን የቡድኑን አንድነት ግንኙነት አበላሽቶት አሰልጣኙ ተጫዋቾቹን በአግባቡ እንዳያዝ እንዳይቆጣጠር ተደርጓል። መረጃውን ሳጣራ አንድ ሰሞታ ይኮፈሳል፣ አሰልጣኙ ይኮፈሳል። ሁሌ ቦርድ ስብሰባ ላይ የምትነሳ ቃል ስለሆነች ነው። አዲ ቦርድ አባል ላይ ነገር ይኮፈሳል። ራሱን ሰቅሏል። ስለዚህ እናስተንፍሰው ነው። ወረድ ገለል እናርገው እናስተንፍሰው የሚለው ነገር አሰልጣኙ ስንብት የመጣው ከዚህ ጋር ተያይዞ ነው። አሰልጣኝ በረከት ደግሞ አሁን ላይ ለማናገር ሞክሬ ነበር። በዚህ ጉዳይ መግለጫ እንዲሰጠኝ ፈልጌ ነበር። ብዙ ጥረቶችን አድርጌ ነበር። ነገር ግን ከክለቡ ጋር ያልጨረስኩት የቤት ስራ አለኝ። አሁንም ከክለቡ ልሰናበት እንጂ በቃል ደረጃ ይነገረኝ እንጂ በወረቀት ደረጃ የተሰጠኝ ነገር የለም። ስለዚህ ስለ ክለቡ ምንም ነገር መናገር አልፈልግም። ራሴን መጠበቅ አለብኝ፣ ክለቡንም መጠበቅ አለብኝ እና አሁን ላይ አልሰጥህም ነው ያለኝ። ነገር ግን ብዙ ነገሮች እንዳሉ ሰምቻለሁና በአንድ አጋጣሚ ላይ ምን ብሎ ተናግሯል አለኝ አንድ ተጫዋች ሲነግረኝ፣ የግል ጉዳያችሁንም የቡድን ጉዳያችሁም ካለ በግል እኔን ማናገር የምትፈልጉ ልጆች ካላችሁ ማክሰኞና ሐሙስ በፈለጋችሁ ሰዓት በሬ ክፍት ነው፣ መነጋገር እንችላለን የሚል ነገር ተናግሮ ነበር። ይሄ ማለት እንግዲህ ነፃ ሰዓት ወስጄ እንደፈለኩ ለማውራት ዝግጁ ነኝ፣ እናንተን ለማስተናገድ ዝግጁ ነኝ ነው። ነገር ግን እነዚህ ተጫዋቾች ግን ይሄን ነገር የተረዱበት መንገድ ግን ከዚህ ቀን ውጪ ማንም ሰው አጠገቤ እንዳይደርስ እንዳደርሱ ብሎ አስፈራራን። ጠግቧል፣ ተኮፍሷል፣ ራሱን ሰቅሏል የሚል ነገር እንዲወሰድ አደረገ። እስኬጁል ማድረጉ ግን እኮ ጤናማ ነገር ነው። ጤናማ ነው። በቃ እንዲያውም ብዙ እግር ኳሳችን ላይ ያልተለመደ ነገር ነው። እንደዚህ አይነት ነገር የትሬኒንግ ሰዓት ውጭ ያለ ነገር ነው። የትሬኒንግ ሰዓቶች አሉ። ከትሬኒንግ ሰዓት ውጭ ደግሞ ሊበረታታ የሚገባ ጉዳይ ነው። ብቻ ግን ይሄ ግን ወደ ሌላ ተተረጎመና ከአመራሩና በአሰልጣኙ መካከል ልዩነት በተለይ ምክትል ፕሬዚዳንቱ ከዚህ በፊትም አምና ቀደም ሲል የነገርኩ ታሪክ በተፈጠረ ሰዓትም ላናገራቸው ተደጋጋሚ ጊዜ ሞክሬ ነበረ። እሺ ይላሉ፣ ነገር ግን አላገኛቸውም፣ ስደውልም አያነሱም እና
እሳቸው ጋር አሁንም ለማግኘት ጥረት አድርጌ ነበር። ከእሳቸው ጋር ፍጹም አለመግባባት አለ። እሳቸው የሚፈልጓቸው ተጫዋቾች የሚፈልጓቸው ሰዎች ወደ ቡድኑ እንዲገቡ ይፈልጋል። ከእሳቸው ጋር ተያይዞ እኔ ስልክ ቢያነሱ ብዙ የምጠይቃቸው ጉዳይ አለ። በሴት ቡድኑ ላይ በወጣት ቡድኑ ላይ የሚነሳባቸው ቅሬታ ተቃውመዋል። በነገራችን ላይ አሁን አርባ ምንጭ ከተማ ያነሳው በረከት ደሙን ብቻ አይደለም፣ እሳቸውንም ከዚህ ኃላፊነት አንስቷቸው በቃ አርባ ምንጭ ውስጥ እስካሁን ለተፈጠረው ነገር ችግሩ እርስዎ የሚሰጡት አመራር ነው በሚል ከምክትል ፕሬዚዳንትነታቸው ወርደው ዝቅ ብለው እንዲሰሩ ተደርጓል። አርባ ምንጭ ከተማ ውስጥ ዋናው የቦርድ ሰብሳቢ ክቡር ከንቲባው ናቸው። ነገር ግን ክቡር ከንቲባው በተለያዩ ምክንያቶች ስለማይገኙ ትልቁን ስራ የሚሰሩት ምክትል ፕሬዚዳንቱ ናቸው። ስለዚህ የፈለጉትን ሰው ያስገባሉ፣ የፈለጉትን ሰው ያስወጣሉ። ስለዚህ በዚህ ምክንያት ከበረከት ደሙ ጋር አለመግባባቶች በጣም እየሰፉ ነበር። እንግዲህ በረከት ደሙ አሁን ተነስቷል። ቡድኑ 2 ጨዋታዎች አድርጎ በሁለቱም ጨዋታዎች ማሸነፍ አልቻለም። ያለ ማሸነፍ ጉዞ አሁንም ቀጥሏል። ቡድኑ ላይ ምንም ለውጥ የለም፣ ለውጥም ሊመጣ አይችልም። አሁን በረከት ደሙን አንስተህ የሾምከው ሰው ማንን ነው? በቃ አርባ ምንጭ ውስጥ ከእግር ኳስ ጋር በጣም የተራራቁ ሰዎች፣ ለክለቡ የማያስቡ ሰዎች እንዳሉ የምትረዳው ወይም የምታውቀው በረከትን አንስተው ያስቀመጡት ሰው ማን ነው? ከልምድ ጋር ጥያቄ የምታነሳበት ምንም በአሰልጣኝነት ልምድ የሌለው አሁን ገና አንድ ኮርስ የወሰደ ኮርሱን ወስዶ እንኳን ማሰልጠን ያልጀመረ ከባድ ነው በጣም ሰው ነው ያሰለጠኑት የሾሙት። ይሄ ለቡድኑ ማሰብ ነው። የዚህ ምን አለ በእንደዚህ አይነት ቡድን አይነት ቡድን ላይ ውጤት በሚፈልግ ወይም ደግሞ ከወራጅ ቀጠና ለመውጣት በሚፈልግ ቡድን ላይ እንደዚህ አይነት አሰልጣኝ ማምጣቱ በጣም ከባድ ነው። ምናልባት እድል መስጠቱን ልታበረታታ ትችላለህ፣ ግን እድል መስጠቱ በእንደዚህ አይነት ኃላፊነቱ ከባድ ኃላፊነት ነው የሰጡት ለአበባውና ለሱ ለራሱ የሚከብድ ነገር ነው በጣም በቃ እንግዲህ የሀገሬ ቡድን ነው ኃላፊነት ነው ብሎ ከመረከብ ውጪ አበባው ይሄን ኃላፊነት ይፈልገዋል፣ ያምንበታል ብዬ አላምንም። አበባው እንግዲህ ወደፊት ጥሩ አሰልጣኝ ሊሆን ይችላል። ነገር ግን አሁን ላይ ግን እድገቱ ፈጠነ ነው በጣም በዚያው የውጤት ቀውስ ውስጥ ያለን ቡድን መረከብ ሚዝ የሚጨብጠው ነው ያጣው። አብሮት የሚሰራው ልጅ እንደዚሁ ወጣት ቡድን ላይና ታዳጊ ቡድን ላይ የሰራ ነው። ከዛ ውጪ ምንም ልምድ የለውም እሱ። ማን ይሄን ቡድን የሚጠብቀው? እዛ ውስጥ ያሉ ተጫዋቾች ደግሞ አብዛኞቹ ልምድ ያላቸው ትላልቅ ተጫዋቾች ናቸው። አርባ ምንጭ እንደ ስብስብ መጥፎ ስብስብ ብለህ ወይም ደካማ ስብስብ ብለህ የምትለው አይደለም። ስለዚህ እነዚህ ሰዎች ይህንን ኃላፊነት አንስተው ምንም ልምድ ለሌለው ሰውን ነው የሰጡት። እሱንም ሰጥተው ደግሞ እንግዲህ ጎን ለጎን ደግሞ አሰልጣኝ እናመጣለን እያሉ አሰልጣኙ በጊዜያዊነት ስለተያዘ አበባው የግዴታ ያስፈልጋቸዋል አሰልጣኝ ነው። በቃ በጊዜያዊነት ካስፈለገም እኮ ያለ የነበረውን ሰው ማስቀጠል ወይም ደግሞ እዛው በረከት እያለ ለጉዳዩ ትኩረት ሰጥተህ ስራው ሰርተህ ማምጣት ነው የሚሻለው። የቱ ነው የሚሻለው? አሁንም ተደጋጋሚ ስብሰባ እያደረጉ ነበር። እሁድ ለታ ነው ቅዳሜ ለታ 3 ኮሚቴ ተቋቁሟል። 3 አባላት ያለው አንድ ኮሚቴ ተቋቁሟል። ይህ ኮሚቴ ሊስት ሰብስቦ አሰልጣኞችን እየገመገመ ነው። ነገር ግን መጨረሻ ላይ መግባባት አልቻሉም። ማስታወቂያ እናውጣ ወደሚል ሰሰብ ሄዷል። ግን ይኸው ትናንትም አልወጣም ማስታወቂያው፣ ዛሬም አልወጣም ማስታወቂያው። መቼ ነው የሚቀጥሩት? መቼ ነው የሚያድኑት ይሄን ቡድን? ጊዜው በሄደ ቁጥር አስቸጋሪ ሆኖ ለማውጣት እና ትልቁ ችግር ያለው የክለቡ አደረጃጀት አወቃቀር ላይ ትልቅ ክፍተት እንዳለ ነው የሚገባኝ።
በጣም ምናልባት በኢትዮጵያ እግር ኳስ ውስጥ የአማተሪዝም አስተሳሰብ እንዳለ ይታመናል። ግን የአርባ ምንጭ ከተማ ደግሞ ከዚህ ከፋ አማተሪዝም እንደሆነ በደንብ መረዳት እንችላለን። በተለይ ሙያውን ለባለሙያተኛ ከመተው አንጻር ብዙ ክፍተቶች እንዳሉት ከዚህ ቀደም ባለው ወይም ደግሞ አሁንም ለማጣራት ባደረግነው ጥረቶች ውስጥ ብዙ ነገሮችን እንመለከታለን። የድረስ የሚደረጉ በተለይ በአመራሩ ውስጥ ያሉት ሰዎች በሚገባቸው ቦታ ላይ ናቸው ወይ ብለህ ጥያቄ የምታነሳባቸው በጣም በትልቁ ጥያቄ የምታነሳባቸው ናቸው። ያ ጥያቄ ማንሳት ብቻም ሳይሆን መሬት ላይ ያለውም ሀቅ ያንን ነው የሚያሳየው። ክለቡ እዚህ ደረጃ ላይ እስኪደርስ ድረስ እየተካሄደበት ያለው ክለቡን ለማትረፍም አሁንም እየሄዱበት ያለው ርቀት ምናልባት አሰልጣኝ ከመቀየር ባለፈ የተቀየሩ ነገሮችን አትመለከትም። ብዙም ያኛውን ይሄ ትልቁን ሴል ከማስወጣት አንጻር በተለይ ከብልሹ አሰራር ጋር በተያያዘ አሁን የተነሱት ቅድም በጣም እነሱ ክለቡን እዚህ ለመድረሱና የገደሉት እነሱ ናቸው። ግን በቀጣይም ደግሞ ማንሳት ያለብን ጉዳይ በተለይ በተጫዋቾች ዝውውር ጋር በተያያዘ ከፋይናንስ ስርዓቱም ጋር በተያያዘ በጣም ብዙ ጥያቄ የሚነሳበት ነው። አርባ ምንጭ ከተማ በተለይም ደግሞ በተለይ በእነዚህ በልማት ማህበሮቹ ጋር በተያያዘ የሚወጣው ገንዘብ ከዛ ነው። ግን ያ ገንዘብ ለታለመለት ዓላማ ከመዋሉ አንጻር አሁንም ብዙ ጥያቄው የሚያነሱ ወገኖች አሉ። ምናልባት ይህንን ፕሮግራም ለማዘጋጀት ጥረቶች ባደረግንበት ምንጮቻችንም እንደሚነግሩን እሱን ነው። በተለይ የጋሞ ልማት ማህበርና አልማ ምንጭ ልማት ማህበር ጋር በተያያዘ ብዙ ጥያቄዎች የሚነሱ አሉ። ከነሱ አመራሮችና ከክለቡ አመራሮች ጋር ባለው ግንኙነት ውስጥ ብዙ ገንዘቦች እንደሚባክኑ ያ የወጣው ገንዘብ ደግሞ አርባ ምንጭን በሚፈለገው ደረጃ አላደረሰውም። የግለሰቦች ኪስ ማዝለቢያ ሆኖ እንደቀረ እየተነገረ ነውና በተለይ ከተጫዋች ዝውውር ጋር በተያያዘ ቅድም የበረከትንም ጠቅሰነዋል። ኮች በረከት ሳያድሱ ውላቸውን ሳያድሱ በርካታ ተጫዋቾች መጥተዋል። ተጫዋቾቹ ከመጡ በኋላ ነው እሳቸው ውላቸውን ያደሱ። ስለዚህ የተጫዋቾቹ የዝውውር ስርዓቱ ልክ አይደለም ማለት ነው። የሆነ አካል የሚጠቀም አካል አለ። አሰልጣኝ ነው እነዚህ ተጫዋቾች አምጡልኝ ብሎ ከቀረበ በኋላ ነው የፋይናንስ ስርዓት የሚፈለገውን ብር ተደራድሮ ከተጫዋቾች ጋር ተደራድሮ ብሩ ሊከፍል የሚችለው። ግን እሳቸው ውል ሳይፈርሙ በርካታ ተጫዋቾች ፈርመዋል ወይም ደግሞ ውላቸውንም አራዝመዋል በብዙ መንገድ። ስለዚህ የሆነበት ምክንያት የፋይናንሱ ስርዓት ጤናማ ያልሆነ የፋይናንስ ስርዓት እንዳለ እዛ መረዳት እንችላለን። እና የሚገርም ነገር እኮ አንድ ታሪክ ሲሰማ አንድ ተጫዋች እንዲፈርም መጥቶ እንዲደራደር ተጠየቀ። ዛሬ 8 ሰዓት ተገኝ ተብሎ ነገር ግን ስልክ ደወለና ኮሚቴዎቹ ጋር ሲያጣራ እሱን በጣም የሚደግፈው ሰው በስራ ምክንያት ድርድሩ ላይ አይገኝ። ተጫዋቹን የሚደግፈው ተጫዋቹን በጣም የሚደግፈው ሰው ድርድሩ ላይ አይገኝ። ቀጠሮውን ሰረዘው። ዛሬ ሆኖ ሰውየው ስለማይመጣ አልሄድም ብሎ የሆነ ምክንያት ፈጠረና ችግር ገጠመኝ ብሎ ቀረ። በዚህ ደረጃ ነው ዝውውሩን ሲያካሂዱ የነበሩት። ይሄ ማለት ምን ማለት ነው? ድርድር ከሆነ ማንም ይምጣ ማንም አንተ የምትፈልገውን ነው የምትጠይቀው አይደል እንዴ? መሄድ ነው። ነገር ግን ቀረ። ይሄ ሁሉ ይደረግ ነበር። የአገር ልጅ ሽፋን ብለው እኮ ምኞት ደበበን፣ አማኑኤል ኤርፖን ምናምን እኮ አናግረዋል። እነዚህ ልጆች ሲያናግሩ ያላቸው ከፋይናንስ ሕጉ ጋር ቀሪ ገንዘባቸው እኮ ይታወቃል። እነዚህ ልጆች ለማምጣት የሚጠይቁት ገንዘብ ይታወቃል። እነዚህ ልጆች ያሉበት ደረጃ ታውቋል በደንብ። ነገር ግን ቅድም የነገርኩህ የአካባቢ ልጅ የምትለዋ ሽፋን ለመጠበቅ ሲባል ግን እነዚህ ልጆች ጭምር አናግረዋል እና አሰራሩ በጣም በጣም የሚያሳዝን ነገር ነው ያለውና እዚህን ለማለት ነው። አዎ በደንብ ምናልባት ሀይባ የሌለው ቤት ወይም ደግሞ ያልተፈተሸ ቤት መሆኑን በደንብ ከነዚህ በተለይ በዝውውሩ ያላቸው የዝውውር ሂደቶች ባለፉት ክረምቶችንም ስትመለከት እንደዚህ አይነት ነገሮች አሉት እና በደንብ ያልተፈተሸ ምናልባት ቅድም ያነሳው ክቡር ከንቲባው ከስራ ብዛት አንጻር ያን ነገር ላይ ቆጣጠሩት ይችላል። ምንም ጥያቄ የለውም ከላይ ያለው አካል ግን ከዚህ በኋላ ግን በደንብ መፈተሽ ያለበት ቤት ምናልባት አርባ ምንጭ ከተማ በፕሪሚየር ሊግ ይቆይ ዘንድ ወይም ደግሞ በእግር ኳሱ የሚቆይ ዘንድ ከታሰበ እንደዚህ አይነት አሰራሮችን መስቀረት የግድ ይላቸዋል። በርካታ ገንዘቦች ይወጣሉ። እነዛ በርካታ ገንዘቦች ግን አርባ ምንጭ ከተማ ምንም ሳያደርጉት አልተመለከትንም። ስለዚህ የሚወጣው ገንዘብ የት ነው የሚል ደጋፊው በተደጋጋሚ እየጠየቀ ነው። አሁን መጠየቅ ጀምሯል። ምክንያቱም
አርባ ምንጭ ከሚያሳየው አቋም ጋር በተያያዙ በርካታ ተጫዋቾች አሉ። እነዛ ተጫዋቾች እንዴት ነው የመጡት? ከየት ነው የመጡት? ምንስ ሊያደርጉ ነው? ለአርባ ምንጭ ከተማስ ምንድነው የፈየዱት የሚለውን ነገር በደንብ መሰመር ያለበት ጉዳይ ነው። ይሄ በተለይ አሁን አርባ ምንጭ የውጤት ማጣት ቀውስ ውስጥ የገባበት አንደኛው ቅድም ያሉ የአስተዳደራዊ ጉዳዮቹ እንዳሉ ሆኖ ከአሰልጣኞች ጋር መግባባት የሚመጣበትን መንገድ ይሄ የገንዘብ ነክ ጉዳይ የፋይናንስ ጉዳዮቹ ላይ በደንብ አርባ ምንጭን እያመሰው ያለ ወይም ደግሞ እየበጠበጠው ያለ እንዲያረጋጋ ያደረገው ያ ነው። አሁን የሚይዙት የሚጨብጡት የሚያጡት ከዛ ጋር በተያያዘ ነውና ይሄኛው ጉዳይ በጣም ከባዱ ጉዳይ ይመስላል አርባ ምንጭ። አዎ በነገራችን ላይ አሁን አርባ ምንጭ ከተማ በከተማ ደረጃ ከተማ ስለሚባል የከተማ አስተዳደሩ ክለብ ብቻ አይደለም፣ የዞኑም ክለብ ነው። ዞኑም ከፍተኛ ድጋፍ ያደርጋል። ነገር ግን እያንዳንዱን እንቅስቃሴ ግን በጣም በቅርበትና በጥልቀት የሚከታተሉትና የሚመሩት ግን የከተማ አስተዳደሩ ሰዎች ናቸው። ይህ ደግሞ አሁን ለተፈጠረው ነገር ምክንያት ሆኗል። ስለዚህ የዞኑ አስተዳደር ይህን ክለብ በቅርብ ሊከታተለው ሊቆጣጠረው ይገባል። ዞኑ ከፍተኛ እርዳታ ነው የሚያደርገው፣ ከፍተኛ ድጋፍ ነው የሚያደርገው ለዚህ ክለብ። እንደ አይኑ ብሌን የሚመለከተው ክለብ ነው ዞኑ ይህን ክለብ። ስለዚህ ነገር ግን በዛው ደረጃ በዛ ልክ ግን ክትትልና ቁጥጥር ግን የለውም። ይህ ለብዙ ግለሰቦች በር ከፍቷል፣ እንደፈለጉ እንዲያደርጉት ክለቡን በር ከፍቷል እና ያ መስተካከል ያለበት። እዚህ ጋር ግን መሌ ምናልባት እሱን ስታነሳት እዚህ ያለኝ ነገር አለ። ይህንን መረጃ በማጣራበት ወቅት የአርባ ምንጭ ዞኑ በተለይ ጋሞ ዞን ለአርባ ምንጭ ከተማ በጀት ፈሰስ ሲያደርግ የትላልቅ የልማት ስራዎችን አጥፎ ለአርባ ምንጭ ከተማ በጀት እንደመደበ በደንብ ሰምቻለሁ። በተለይ እናቶች የምታከሙበት ሆስፒታል ሁሉ ጤና ጣቢያዎች ሁሉ የታጠፉበት ሁኔታ እንዳለ በደንብ ሰምተናል። ይህ በጣም መሰረታዊ ፍላጎቶች ሊሟሉለት የሚፈልግ ማህበረሰብ መሰረታዊ ጤና መሰረታዊ ነገር ነው። ይሄ ሁሉ ታጥፎ ለክለቡ በጀት ይበጀታል፣ ግን ክለቡ ያለበት ደረጃ ስታይ በጣም የሚያሳፍር ነገር ነው። ስለዚህ ቅድም መጠየቅ አለበት የሚለው ነገር በደንብ አሁን የአርባ ምንጭ የጋሞ ዞን አስተዳደር የሚሰጠው በጀት ምን ላይ እንዳረፈ በደንብ መጠየቅ አለበት። ምክንያቱም ከእንደነዚህ አይነት አስፈላጊ ለማህበረሰቡ አስፈላጊ የሆኑ የልማት ስራዎች እየታጠፉ መንገድ፣ ውሃ፣ መብራት ወይም ደግሞ የጤና መሰረተ ልማቶች እየታጠፉ ነው ወደዚህ ክለብ ብሩ ፈሰስ የጤናውን ዘርፍ እኮ ስታጥፍ ስፖርት ጤና ነው ብለህ ነው አይደል? ስለዚህ ህብረተሰቡ ጤና፣ ፍቅር፣ አንድነት መሰረት ካልሆናቸው ለምንድን ነው ገንዘቡን እዛ የምትመድበውና ይህንን የዞኑ አስተዳደር በተለይ ዋና ዞን አስተዳዳሪው ለእግር ኳስ በአጠቃላይ ለስፖርት እጅግ በጣም ቀና መልካም የሆኑ ሰው እንደሆኑ መረጃዎች አሉኝ። ስለዚህ ከዛ አንጻር ግን እንዲህ የሚወዱትን ስፖርት ግን በአግባብ መከታተል ላይ ግን ክፍተት አለና ያንን ክፍተት በተለይ እሳቸው ሊደፍኑት ሊቀርፉት ይገባል። ተጠያቂነት ከማስፈን አንጻርና እዛ ጋር ዞኑ አስተዳደር ጠንካራ ስራ መስራት አለበት። እንደ አጠቃላይ ሪፎርም የሚያስፈልገው ይመስለኛል። የአርባ ምንጭ ከተማ እግር ኳስ ክለብ በየጊዜው እየመጣ ላለመውረድ የሚጫወት የአካባቢውን ህብረተሰብ የማይመጥን ቡድን ይዞ መቅረብ ያለበት ብዬ አላምንምና እዛ ጋር በደንብ መስተካከል አለበት። ወደ መጨረሻው ጉዳይ እንለፍ። እናጠቃለውና ምናልባት የመፍትሄ ሀሳቦችን አስቀምጠን ፕሮግራማችን እንዝጋ። ብዙ ነገሮችን አንስተናል፣ ምክንያቶቹን ምናልባት የመፍትሄ ሀሳቦች እንግዲህ አሰልጣኝ ማሰናበት ብዙ ጊዜ ለክለብ አመራሮች እንደ ጊዜ መግዣ ነው የሚወሰደው። ነገር ግን የአርባ ምንጭ ከተማ እግር ኳስ ክለብ ችግር ግን በአብዛኛው መዋቅራዊ የሆነ ነው። ይህ እስከሆነ ድረስ ደግሞ አሰልጣኙን መቀየር ብቻውን መፍትሄ ሊሆን አይችልም። ስለዚህ የክለቡ አመራር ይህንን አለመግባባት፣ ችግር፣ ጣልቃ ገብነት ማስወገድ መቻል አለበት። እንግዲህ አሰልጣኝ መቀየር ሞተር እንደመቀየር ነው አይደል? አዲስ ሞተር የመኪና ሞተር እንደመቀየር ነውና፣ ነገር ግን የመኪናው ነዳጅ ማስተላለፊያ ቱቦን ማስተካከል እሱ ከተዘጋ ከባድ ነው።
የሚሆነውና እሱን ማስተካከል አለበት። አሰልጣኙ ብቻ ሳይሆን አመራሩን ካልተለወጠ ካልተቆየረ ሞተር መቀየሩ ብቻውን ዋጋ አይኖረውም እና አመራሩ አካባቢ ብዙ ለውጥ ያስፈልጋል ብዬ አስባለሁ። ከጽህፈት ቤት እስከ ቦርዱ ድረስ ያለው ነገር በደንብ በአግባቡ አርባ ምንጭ መፈተሽ አለበት። የክለቡ ስራ አስኪያጅ፣ ቴክኒክ ዲፓርትመንቱ፣ ቦርዱ ውስጥ ያለው አሰራር አሁን ላይ እንዲያውም እኮ የሚገርም ነገር ክለቡ እንዲህ በወደቀበት ዘመን ላይ የቦርድ አመራሩ ቁጥር ጨምሯል። አሁን ሰሞኑን ባደረጉት እኔ ምን እንደሚፈልጉ አልገባኝም። እንግዲህ በአብዛኛው የኢትዮጵያ ክለቦች ውስጥ ያለው የቦርድ አመራር ቁጥር 9 እና 11 የአርባ ምንጫውን ቁጥሩ ከዚህ በልጡ እና እንደዚህ አይነት ነገር ከዛ ከብዛት ይልቅ ጥራት ላይ ማተኮር ያስፈልጋልና አርባ ምንጭ ያንን ማድረግ ይጠበቅበታል ብዬ አስባለሁ። አሁንም አርባ ምንጭ ፈጣን የሆነ የአሰልጣኝ ቅጥር ያስፈልገዋል። የክለቡን ውጤት የሚመልስ ክለቡን በፕሪሚየር ሊግ ላይ ሊያቆይ የሚችል ልምድ ያለው እውቀት ያለው አሰልጣኝ ያስፈልጋል። አሰልጣኝ መሾም ብቻውን ደግሞ አሁንም ትርጉም የለውም። አሰልጣኝ መሾም ልክ ስጋ አቅርቦ ቢላ እንደመከልከል ነው የሚሆነው። አመራሩ ሙሉ ኃላፊነት ሙሉ መብቱን ለአሰልጣኙ ሊሰጠው ይገባል። ምቹ የስራ ኢንቫይሮንመንት መፍጠር ይጠበቅበታል። የሚያስፈልጉትን ነገሮች በሙሉ የመደገፍ ይሄ ማለት አትቆጣጠረው ማለት አይደለም። ትቆጣጠረዋለህ በአግባብና በስርዓት። ስለዚህ ይሄንን አፋጣኝ መፍትሄ ብዬ የምለው አዲስ የአሰልጣኝ ቅጥር በአጭር ጊዜ ውስጥ መቅጠር አለበት የሚል ነገር ነው ያለኝ። እንደ አጠቃላይ ሁለተኛው የቡድኑ ስነ ልቦና መቀየር አለበት። አሁን ቡድኑ ውስጥ ያለው ድባብ የተሸናፊነት ስሜት፣ ጤናማና ውጤታማ ያልሆነ ግንኙነት አለ። እንዲህ አይነት መንፈሶችን ክለቡ በአጭር ጊዜ የመቀየር ኃላፊነት አለበት ብዬ አስባለሁ። የጀመራቸው ስራዎች አሉ። ያው ትክክለኛው ሰው በትክክለኛው ቦታ ላይ ባይሆንም ማን ያዘዋል መጥቶ እንግዲህ ማነቃቃት የክለቡን እዛ አካባቢ ያለ ድባብ ለመቀየር ጥረት ያደረገበት ነገር አለ። ይሄ በይበልጥ ተጠናክሮ የመቀጠል ስራ መሰራት መቻል አለበት። የሚመጡት አሰልጣኝ የቡድኑን ሚዛን የመጠበቅ ትልቅ ኃላፊነት ይዘው የሚመጡ ይመስለኛል። ቁጥሮች የሚናገሩት ቡድኑ ባላንስ አለመሆኑን፣ በቀላሉ ጎል ይቆጠርበታል፣ ጎል አያስቆጥርም። ስለዚህ ይህንን ሚዛን የመጠበቅ ኃላፊነት በሚመጡት አሰልጣኝ ኦልሬዲ ፈርሷል ማለት ጎል ካላስቆጠር ጎል ከተቆጠረበት ምንም የለውም ማለት። በተለይ ከምታስቆጥረው ጎል ይልቅ የምትቆጠርብህ ጎል የሚበልጥ ከሆነ ቡድንክ ደካማ ነው። ስለዚህ ይህንን መቀየር አለባቸው። ይህንን የሚያስቆጥሩትን ጎል መጨመር፣ የሚቆጠርባቸውን ጎል መቀነስ ኃላፊነት የመጀመሪያውና ትልቁ ኃላፊነት ይሆናል የሚመጡት አሰልጣኝ። እንደ አጠቃላይ ግን አርባ ምንጭ እኔ አሁን ላይ ባለኝ መረጃ ክለቡን የማዳኑ ስራ ጎን ለጎን እየተሰራ ነገር ግን የክለቡ አደረጃጀት አወቃቀር በደንብ መፈተሽ አለበት። የተጠና የተሰነደ ሰነድ የለው አርባ ምንጭ ከተማ። የተጫዋቾች ዝውውር ፖሊሲ በለው የአሰልጣኝ ሹምሽር የሚደረገው እንዴት ነው? ቴክኒክ ዳይሬክተር እንዴት ይቀጠራል? እንዴት ይወርዳል? ምንም ነገር የለም። ይሄ ደግሞ አደጋ ነው። ክለብ እየመራክ ይሄ ሳይኖርክ እንዴት ነው የምትመራው? አይደል? ስለዚህ ብዙዎቹ በትላልቅ የመንግስት ኃላፊነት ቦታ ላይ የሚሰሩ ሰዎች ናቸው። ስለዚህ ቢሮአቸው ላይ የሚሰሩትን ስራ እግር ኳሱም ያስፈልገዋል። ያ አሰራር ያ ስርዓት እግር ኳሳዊ በሆነ መንገድ እግር ኳሱ ላይ ሊደረግ ይገባል ብዬ አስባለሁ። ይህን ማድረግ ከቻሉ አርባ ምንጭ ሊተርፍ የሚችልበት እድል ይኖረዋል። አሁን አርባ ምንጭ ከተማ አስቸጋሪ በሆነ መንታ መንገድ ላይ ያለ ክለብ ነው። ስለዚህ ከዚህ መንታ መንገድ ላይ ማውጣት እና ማስተካከል መመለስ ያስፈልጋል ብዬ ነው የምለው።
አመሰግናለሁ። ለሁሉም ግን አርባ ምንጭ ከተማ የበለጠ ትኩረት የሚፈልግ ክለብ ነው። አሁን ላይ ያለበት ደረጃ 20ኛ ደረጃ ነው። ከዛ ለመውጣት እንግዲህ የሁሉንም ትብብር ይፈልጋል። በተለይ ደግሞ ደጋፊዎችም ክለባቸውን ለማትረፍ ለምን ብሎ መጠየቅ ይጠበቅባቸዋል። ያሉትን የብልሹ አሰራሮችን ለማስተካከል የነሱ ጥያቄ ወሳኝነት አለው። አመራሩም ቢሆን ግን ከትናንት ዛሬን ተምሮ አስተካክሎ አርባ ምንጭ ከተማን ለውጤታማነት የማብቃት ግዴታ አለበት። ስለዚህ ያንን ያደርጋል ብለን ተስፋ እናደርጋለን። በተለይ ከአሰልጣኝ ቅጥር ጋር በተያያዘ የፈጠነ አሰልጣኝ ቅጥር ያስፈልገዋል። አርባ ምንጭ ከተማን ማትረፍ ከፈለገ በእንደዚህ አይነት መንገድ ሊቀጥል ስለማይችል የአሰልጣኝ ቅጥሩ መፍጠን ያለበት፣ ምክንያቱም ጨዋታዎች በገፉ ቁጥር የአርባ ምንጭ ከተማ ከወራጅ ቀጠና የመውጣት እድሉ እየጠበበ ነው የሚሄደው። ስለዚህ ይህን ያደርጋሉ ብለን ተስፋ እናደርጋለን። ውድ ተመልካቾቻችን አርባ ምንጭ ከተማ ለምን ውጤት ተራቀው በሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራታታ ፕሮግራማችን የተከታተላችሁትን ይመስል ነበረ። ያላችሁን ሀሳብ አስተያየትም በኮሜንት ሴክሽን ላይ አካፍሉን። ፕሮግራሙን አዘጋጅቶ ወደ እናንተ ማድረሱ መላኩ ወልድ ሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በሆነ አብረናችሁ ቆይታ አደረግን። ሰናይ ጊዜን ተመኘ